አሁን ላይ ባለው የኤአይ ቴክኖሎጂና ብቃት አትገረሙ። ዛሬ ላይ ያለውን የኤአይ አቅም በጣም ኋላ ቀር ነው የሚያስብል ምናልባትም በማሰብ አቅሙ ከሰው ልጅም ይበልጣል የተባለ አዲስ የኤአይ ቴክኖሎጂ ተሰርቶ ተጠናቋል። ከ2-3 ዓመታት በኋላም አሁን የነበረውን ኤአይ ዘገምተኛ መሆኑን መመስከራችን አይቀሬ ይመስላል። ይሄ ቴክኖሎጂም ከወዲሁ በርካቶችን አስደንግጧል። አይደለም ሌላው ማህበረሰብ ቴክኖሎጂውን የሰሩት ሳይንቲስቶች ሳይቀሩ ነገን ፈርተው ከወዲሁ ኒውዚላንድን ጨምሮ በተለያዩ የዓለም ሀገራት ላይ የመሬት ስር ምሽጎችንና ምንም የማይበሳቸውን ዋሻዎችን እየገነቡ ነው። ዝነኞችና መልቲ ቢሊዮነሮችም እንደዛው። ወደ እነዚህ ምሽጎች የሚጓጓዘው የምግብና የውሃ ክምችትም እጅግ በርካታ ከመሆኑ የተነሳ የትየለሌ ነው ተብሎ እየተገለጸ ነው። እውን እነዚህ ሰዎች ምን ሰምተው ነው እነዚህን ጠንካራና አይደፈሬ የሆኑ ምሽጎችን ለመገንባት የተጣደፉት የሚለውም የበርካቶች ጥያቄ ነው። These men are installing bunkers that can cost $500,000. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን በቀጣይ ይመጣል ስለተባለውና ከወዲሁ ስጋትን ስለፈጠረው አርቲፊሻል ኢንተለጀንስና የሱን መፈጠር ተከትሎ እየተሰሩ ስላሉ የመሬት ስር ምሽጎች እናወጋችኋለን። ዲጂታል ቴክኖሎጂ በሕይወታችን ላይ ስላደረሰው ተጽዕኖ የሚያስብ ሰው ብዙ ጊዜ ቴክኖሎጂው ዓለም በተለይም የኤአይ እና የኛ ግንኙነትን ተከትሎ የወደፊቱ ተስፋ ብሩህ ይሆናል ብሎ ማሰቡ ጊዜ ያለፈበትና ስህተት ተደርጎ እየተወሰደ ነው። ቴክኖሎጂውን እያዘመኑ ያሉ ባለሙያዎችና ባለሀብቶች ብዙውን ጊዜ የሰዎችን ቀጣይ ዘመን የሚቆጣጠሩበትን ትልቁን ነገር ከመተለም ጀምሮ በአሁኑ ጊዜ የተሻለ ኑሮን እንዲኖሩ የሚያግዙ መሳሪያዎችን በመገንባት ላይ ተሰማርተዋል ቢባልም ጎን ለጎን ደግሞ የወደፊት ስጋቶችንም እያስተናገዱና እየፈጠሩ ይገኛሉ። እነዚህ የንግድ ሰዎችና ኤአይ ላይ የተሰማሩ ባለሀብቶች መላውን ሕዝብ በገሃዱ ዓለም ውስጥ በሕይወታቸው ላይ በጎም መጥፎም ተጽዕኖ እያሳደሩ ሲሆን፣ በተቃራኒው ግን ራሳቸው ባለሀብቶቹና የኤአይ አበልጻጊ ባለሙያዎች በኤአይ ሳቢያ ይመጣል ይሆናል ባሉት አይቀሬ ፍርሃት ውስጥ የገቡ ይመስላሉ የሚያስብሉ ጉዳዮች አሉ። እነዚህ ባለሙያዎች ለምሳሌ ከከተማዎች ውጪ በሚገኙ በረሃዎች ውስጥ አይቀሬ ከሚመስለው ከወደፊቱ የኤአይ አደጋ የሚጠበቁበትን ዋሻዎችን በድብቅ መገንባት ከጀመሩ ከራርመዋል። በጠንካራ የዋሻዎች ግንባታዎች ላይ የሚሰማሩ የተለያዩ ባለሙያዎችም ትንፍሽ እንዳይሉ ቢነገራቸውም በዋሻ ውስጥ እንዲገቡ የታቀዱት የኃይል ቴክኖሎጂ ዝርጋታዎችና የምግብ ክምችቶች በተሟላ መልኩ በመጠለያ ውስጥ እንዲካተቱ መወሰኑ ጉዳዩን ብዙ ሰው እንዲሰማ አድርጓል ሲል የዋይርድ መጽሔት ዘግቧል። ከዚህ ጋር በተያያዘ ማርክ ዙከርበርግ የምጽአት ቀን መደበቂያ እየሰራ እንደሆነ ሲጠየቅ ኧረ እኔ እንደዛ አላደረኩም ብሎ መልስ ቢሰጥም ወደ 5000 ካሬ ጫማ ስፋት ያለው የመሬት ውስጥ ጠንካራ ባንከር እያስገነባ ነው ሲሉ በርካታ ምንጮች አረጋግጠዋል። ከዙከርበርግ የዋሻ ግንባታ ጋር በተያያዘ የሚሰጡ አስተያየቶችም ያላባሩ ሲሆን በተመሳሳይ በካሊፎርኒያ ፓሎ አልቶ ክሪሰንት ፓርክ ሰፈር ውስጥ 11 ይዞታዎችን የገዛ ሲሆን ከይዞታዎቹ ውስጥም 7000 ካሬ ጫማ የመሬት ይዞታው የምድር ውስጥ ጡነኛ መጠለያን ያካተተ ነው ተብሏል። Tech billionaire Mark Zuckerberg is speaking out for the first time about his so-called doomsday bunker under his 1,500-acre property on Kauai's North Shore. As our Eddie Dowd reports, it's nearly the size of a basketball court. የኒውዮርክ ታይምስ ጋዜጣ እንደዘገበው
አንዳንድ የሰፈሩ ነዋሪዎች ምድር ቤቱን ሺልድ ወይም ደግሞ የቢሊዮነሮች የሌሊት ወፍ ዋሻ ብለው እንደሚጠሩት ገልጸዋል። ነገርየው በማርክ ብቻ ያበቃ አይመስልም። ሌሎች በቴክኖሎጂ ዘርፉ መሪ ባለሀብቶች ዙሪያ እንደተሰማው ከሆነ አንዳንዶቹ ከመሬት በታች ያሉ ቦታዎችን በመግዛት ቦታዎቹንም ብዙ ሚሊዮን ዶላሮች ወደሚያወጡ የቅንጦት ዋሻዎች ለመለወጥ እየተንቀሳቀሱ እንደሆነ ተገልጿል። ለምሳሌ የሊንክሊንድ መስራች የሆነው ሬድ ሆፍማን ስለ ምጽአት ቀን ኢንሹራንስ ፕሮጀክት ጽንሰ ሐሳቡን የተናገረ ሲሆን በዚህ ፕሮጀክት ውስጥ ደግሞ ከታዋቂ የዓለማችን ሀብታሞች ግማሽ ያሉ የተመዘገቡበት ነው በማለት አረጋግጧል። ይህ የምጽአት ቀን ኢንሹራንስ የተሰኘ አስገራሚ ፕሮጀክትም ዋነኛ ዓላማው በጠንካራና አስፈላጊ በሆኑ የሕይወት አድን ቁሳቁሶች የታጨቁ ዘመናዊና የምድር ስር ዋሻዎች ውስጥ በመሆን ወደፊት በኤአይ ምክንያት ይመጣል ከተባለው ዓለም አቀፍ ጥፋት የሚተርፉበትን ነገር ከወዲሁ ለማዘጋጀት ያለመ መሆኑን ተሰምቷል። በእርግጥም እነዚህ ባለሀብቶችና የቴክኖሎጂ ልሂቃን ከኤአይ ስጋቶች ብቻ ሳይሆን ከሦስተኛው የዓለም ጦርነት፣ ከአስፈሪዎቹ የምድራዊ የለውጥ ውጤቶች ወይም ሌሎቻችን እስካሁን ከማናቃቸው ሌሎች አስከፊ ክስተቶች ለመትረፍና ለመዳን በሚገባ እየተዘጋጁ ነው። ከላይ ካነሳናቸው ባለጸጋዎች በላይ እነ ኤለን መስክ፣ ብሪትኒ ስፒርስ፣ ላሪ ፔጅ፣ ኦፕራ ዊንፍሬና ኤሊሰን አይነት እኩይ ባህሪና ተግባር ላይ የተሰማሩ ዝነኞችም በሃዋይ ውስጥ ቅንጡና ሰፋፊ ቤቶች ያሏቸው ቢሆንም ብዙዎቹ ግን የመደበቂያ ዋሻዎች ያሏቸው ናቸው ተብለዋል። በቅርቡ ይመጣል ከተባለው ከኤአይ ቴክኖሎጂ ጋር በተያያዘ ወይም እነሱ በሰሙት አስከፊ መዓት የተነሳ ሌሎችም ቱጃሮች ወደ ግንባታ መግባታቸው አይቀርም ተብሏል። በልዩ ሁኔታ ግን ቀጣዩን የዓለማችን አጥፊ ስጋትን በተመለከተ ስለ ኤለን መስክ የተነገረው ነገር ግርምትን ይፈጥራል። ሃዋይ ለቢሊዮነሮችና በጣት ለሚቆጠሩ ሰዎች የድብቅ የመሬት ውስጥ መጠለያዎች ያላት ብቸኛ ከተማ አይደለችም። በኒውዚላንድም በርካቶች መሰል ባንከሮች ያሏቸው ሲሆን ከመጡ ቦታዎቹም ሃሚልተን አንመር ስፕሪንግስ እና ዋናካ በተሰኙ አድራሻዎች ይታወቃሉ። በእነዚህም አድራሻዎች እጅግ ባለጸጎች ከሆኑ ሰዎች የተወሰኑት የመጠለያ ቦታዎችን እንደገዙ ታውቋል። ጉምቱ የቴክኖሎጂ ባለሙያ የሆነ ሰው ለዴይሊ ሜል እንደተናገረው በኒውዚላንድ ውስጥ ቤት እየገዛ ነው የሚለው ወሬ ከተሰማ ለምን ዓላማ እንደገዛኸው ይታወቃልና ወሬ አታበዛም፣ ሁሉንም በሚስጥር ነው የምትይዘው በማለት የባለ ሀብቶቹን የምድር ውስጥ ዋሻ ግንባታ ድብቅነት ያስረዳሉ። ከዚህ የሀብታሞቹ ከከተማ የወጡ ሰፋፊ የእርሻ ቦታዎችንና መጠለያዎችን ለመገንባት ሲሉ በሩቅ የሚገኙ ደሴቶችን ወይም የደሴት ሀገሮችን ብቻ የሚመርጡት እውን ለምንድን ነው የሚለው ጥያቄም ለውስጥ አዋቂዎቹ መልሱ ከባድ አይደለም። ይህ ሊሆን የቻለውም በመንግስት ጣልቃ ገብነት ምክንያት ሳይሆን አይቀርም። ለምን ቢባል መሬቱን ወይም ይዞታውን የሚሸጡ መንግስታት ረብጣ ቢሊዮን ዶላሮችን የሚያገኙት ሰፋፊ ይዞታዎችን ሲያቀርቡላቸው በመሆኑና ለገበያ የሚቀርቡት መሬቶች በስፋት የሚገኙት በነዛ አካባቢዎች ስለሆነ ነው። ሌላው ግን ለገዢዎቻቸው ደህንነት ሲሉ የሚያደርጉት ሲሆን በእነዚህ የእርሻ ቦታዎችና በደሴቶቹ ላይ በተቃውሞ ወይም በአመፅ አሊያም ደግሞ በጦርነት የሚደርሱ ጉዳቶች የመከሰት ዕድላቸው በጣም ዝቅተኛ በመሆኑ ነው ተብሏል። ይህ በእንዲህ እንዳለ ሌላ የማህበራዊ ችግርም መፈጠሩ አልቀረም። ባለጸጎቹና የቴክኖሎጂ ልሂቃኖቹ በሚመሯቸው ስፍራዎችና በሚገዟቸው ደሴቶች ላይ የበላይ የሆነ የተቆጣጣሪነት መንፈስን ከመዘርጋት አልፈው የተፈጥሮ ሀብቶች ላይ ወሳኝ የመሆን መብት እንደተፈጠረላቸው አድርገው እየቆጠሩ በመሆኑ ነዋሪዎች እየተማረሩ ሰልፍ እስከ መውጣት ደርሰዋል። ባለፉት ጥቂት ዓመታት ውስጥ በአስፈሪ ክስተቶች ታጅበው በፍጥነት እየተለዋወጡ ያሉት የአርቲፊሻል ኢንተለጀንስ እድገት ሊፈጥራቸው የሚችሉት ስጋቶችም ብዛታቸውና አይነታቸው እየጨመረ ነው። ከዚህ ጋር በተያያዘ በርካታ ባለጸጋዎች በእድገቱ ፍጥነት በጣም ተጨንቀዋል ተብሎ እየተዘገበ ነው። ይህን የስጋት ደረጃ እውነታነት ከሚያረጋግጡ ባለሙያዎች አንዱ የሆነው ሳይንቲስትና
የኦፕን ኤአይ ተባባሪ መስራች የሆነው ኢሊያን ሱስትኬቨር ሲሆን በ2023 አጋማሽ ላይ በሳን ፍራንሲስኮ ከተማ ውስጥ የተመሰረተው ድርጅት አሁን በመላው ዓለም በ100 ሚሊዮኖች የሚቆጠሩ ሰዎች የሚጠቀሙበትን ቻትቦት የሆነውን ቻት ጂፒቲን የለቀቀ ሲሆን እየተፈጠሩት ያሉት አዳዲስ ዝማኔዎች ደግሞ ፍጥነታቸውን አስፈሪ እንዲሆን አድርጓል። ኤሊያስ ሱትስኬቨር የኮምፒውተር ሳይንቲስቶች አርቲፊሻል ጀነራል ኢንተለጀንስ ማሽኖች ከሰዎች የማሰብ ችሎታ ጋር የሚጣጣሙበት ነጥብ ላይ ባደረጉት ስብሰባ ላይ እንዲህ ያለ ቴክኖሎጂ በዓለም ላይ ከመውጣቱ በፊት ለኩባንያው ከፍተኛ ሳይንቲስቶች የመሬት ውስጥ መጠለያ እንዲቆፍሩ ለባልደረቦቻቸው ሐሳብ ማቅረባቸውም ተሰምቷል። ሳይንቲስቱ አዲሱን እጅግ የረቀቀውን የኤአይ አካልን ከመልቀቃችን በፊት በእርግጥ ሊያመጣ ከሚችለው አደጋ የሚታደገን ዋሻ እንገነባለን ሲሉ መናገራቸውም በሰፊው ተዘግቧል። በጥቅሉ ግን አንድ እንግዳ የሆነ እውነታ ላይ ሌላ እንግዳ ብርሃን ፈንጥቆ ብዙ ታዋቂ የኮምፒውተር ሳይንቲስቶችና የቴክኖሎጂ መሪዎች እጅግ የላቀ የማሰብ ችሎታ ያለው ኤአይን ለማዳበር ጠንክረው እየሰሩ ቢሆንም አንድ ቀን ግን ይህ አደገኛ የኤአይ ቴክኖሎጂ ዓለምንና የሰው ልጆችን ምን ሊያደርግ እንደሚችል በጣም የፈሩ ይመስላሉ በማለት በርካታ የዘርፉ ተንታኞች እየተናገሩ ነው። አሁን ላይ ዋነኛው አደገኛ ጥያቄ የአስፈሪ ቴክኖሎጂ መቼ በመላው ዓለም ይዳረሳል የሚለው ሲሆን ተከታታይ ታዛቢዎች ግን በእርግጠኝነት እኛ ከምናስበው በላይ በቶሎ መድረሱ አይቀሬ ነው ሲሉ ስጋታቸውን አጋርተዋል። የኦፕን ኤአይ አለቃ የሆኑት ሳም አልትማን ደግሞ ይህን በሚያረጋግጥ መልኩ ብዙዎቹ የዓለማችን ሰዎች ከሚያስቡት በላይ ፈጥኖ ሊመጣ እንደሚችል ተናግረዋል። የዲፕ ማይንድ ተባባሪ መስራች የሆኑት ሰርደም ሳሳቢስ ደግሞ በሚቀጥሉት 5 እና 10 ዓመታት ውስጥ አደጋ ይፈጥራል የተባለው የኤጂአይ ቴክኖሎጂ መምጣትን የተነበዩ ሲሆን በጣም በልዩ ሁኔታ የተነበዩት የአንትሮፖሎጂክ መስራቹ ዳሪዮ አሞዴይ ደግሞ ኤአይ ኃያል ሲሉ የጠሩትን አስጊ የኤአይ መተግበሪያ በ2026 መጀመሪያ ላይ እውን ሊሆን እንደሚችል ጽፈዋል። የባለ ሀብቶቹ የዋሻ ግንባታ ርብርብም በዚሁ ምክንያት ሳይሆን እንደማይቀር ተገምቷል። ሌላው የባለ ሀብቶች የስጋት ምንጭ ነው የተባለው ከኤአይ ጋር በተገናኘ የሚጠቀሰው አርቲፊሻል ሱፐር ኢንተለጀንስ ቴክኖሎጂ ሲሆን ከሰው የማሰብ ችሎታ እጅግ የላቀ ነውም ተብሎለታል። በ1958 የነጠላነት ጽንሰ ሐሳብ ከሞተ በኋላ የተነገረው በሃንጋሪ ተወላጁ የሂሳብ ሊቅ ጆን ኑማን ነው። እሱ የሚያመለክተው የኮምፒውተር ኢንተለጀንስ ከሰው ልጅ ግንዛቤ በላይ የሚራመድበትም ጊዜ ነው። የነዚህ ኤጂአይ እና ኤኤስአይ የተባሉ ቴክኖሎጂዎች መከሰትን የሚደግፉ ሰዎች አሁንም ያሉ ሲሆን ለገዳይ በሽታዎች አዳዲስ ፈውሶችን ያስገኛል፣ የአየር ንብረት ለውጥን ለመፍታትና የማያልቅ የንጹህ ኃይል አቅርቦትን ይፈጥራል ሲሉም ይከራከራሉ። ኤለን መስክ ደግሞ እጅግ በጣም የማሰብ ችሎታ ያለው አርቲፊሻል ኢንተለጀንስ ሁለንተናዊ ከፍተኛ ገቢ የሚፈጥርበት ዘመን ሊመጣ እንደሚችል ተናግሮ ሁሉም ሰው የተሻለ የሕክምና እንክብካቤ፣ ምግብ፣ የቤት ትራንስፖርትና ሌሎች ነገሮች ሁሉ ይሟላለታል በማለት አክሏል። እንደ እውነታው ከሆነ ግን እነዚህ ነገሮች ቀጣዩን ዘመን አስጊ ያደርጉታል። ይኸውም ቴክኖሎጂዎቹ በአሸባሪዎች እጅ ከገቡ እንደ ትልቅ መሳሪያ ሊጠቀሙበት ይችላሉ፣ ወይ ደግሞ ለዓለም ችግር መንስኤ የሆነው የሰው ልጅ ነው ብሎ ወስኖ ራሱ ቢያጠፋንስ ተብሎ ስጋቶቹ ከወዲሁ ተተንትነዋል። ይህንን ተከትሎ መንግስታት አንዳንድ የመከላከያ እርምጃዎችን እየወሰዱ መሆኑ ተሰምቷል። በአሜሪካም ብዙ ታዋቂ የአርቲፊሻል ኢንተለጀንስ ኩባንያ መሪዎች ባሉበት ፕሬዚዳንት ባይደን በ2023 አንዳንድ ኩባንያዎች ከኤአይ ስራዎቻቸው ጋር በተያያዘ ያሉ የደህንነት ሙከራ ውጤቶችን ለፌዴራል መንግስት እንዲያሳውቅ የሚያስገድድ አስፈጻሚ ትዕዛዝ አስተላልፈዋል። ምንም እንኳን ፕሬዚዳንት ትራምፕ ከዛ ጊዜ ወዲህ ወደ ስልጣን ሲመጡ አንዳንድ የትዕዛዙን ክፍሎች ለፈጠራ እንቅፋት ይሆናል በማለት ቢሽሯቸውም፣ ይህ በእንዲህ እንዳለ በእንግሊዝ
የአርቲፊሻል ኢንተለጀንስ ሴፍቲ ኢንስቲትዩት በመንግስት የገንዘብ ድጋፍ የሚደረግለት የምርምር ተቋም የላቀ አርቲፊሻል ኢንተለጀንስ ሊያስከትሉ የሚችሏቸውን አደጋዎች የበለጠ ለመረዳት ከ2 ዓመት በፊት ተቋቁሟል። እናም ከነዚህ ሁሉ ስጋቶች በመቀጠል የምጽአት ቀን ኢንሹራንስና የመሸሸጊያ ዋሻን ለመገንባት እቅድ ያላቸው በርካታ ሀብታሞች እየተበራከቱ ነው ተብሏል። በአንድ ወቅት ከ1 ቢሊዮነር የቀድሞ ጠባቂው ተገኘ በተባለ መረጃ መሰረት ከሆነ አለቃው የራሱ የሆነ መሸሸጊያ ዋሻ እንዳለው ተናግሮ የአርቲፊሻል ኢንተለጀንስን ተከትሎ የሚመጣ የተገመተ አደጋ ካለ የጥበቃ ቡድኑ በመጀመሪያ ቅድሚያ የሚሰጠው ነገር በእርግጥም አለቃውን አስወግደው ራሳቸውን ወደ ጋሻ ውስጥ ማስገባት እንደሆነ ገልጿል ተብሎ በሰፊው ተዘግቦ ነበር። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ